ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? ደህና ናችሁልኝ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ የሚዲያይቱ ድምቀት የሆነ አንድ የተከበረ የኢትዮጵያ ሕዝብ ልጅ ላገኝሽ ብለውኝ እዚህ እንግዲህ ወዳጅነት ተገኝቻለሁ። ለሱ የሚቀርበው አካባቢ ይሄ ወዳጅነት ፓርክ ነው። ይሄን ሳቅ አይቶ ደስ ያለው ሀብቴ ስስቅ ያው እኔ ሰመንጋጋያ እንደምስቅ ያው እርግጠኛ ናችሁ። ዛሬ እንግዲህ መጥቼላችኋለሁ ከንጉስ ወንድሟ ከተማረው ከምሁር ወንድሟ ጋር ዛሬ መታልናለይ። ላይክ አድርጉት ይሄን ቪዲዮ። ደግሞ ሄርሜላና እንትና ዳኒ ይቅርታ እኛ በቃ ሁሉን ነገር አተሽ እንዳትቀሪ ብለን ስልክንሽን ልንመልስልሽ ነው ወይ ካሽቃበጥሽ ወንድ አልሆንሽም ወይ ደግሞ ከስልክሽ አልሆንሽም አሳዝነሽን ነው ስልክሽን የመለስንልሽ ብለው መተዋል ማለት ነው። አብርሽ ከልጁና ከሚስቱ ጋር ፈታ ይላል። እናንተ ምን አሰባችሁ? እንደው የሰው ልጅ ማለት ነው እንደው በሰው ትዳር አትግቡ፣ በሰው ትዳር አትግቡ ታፍራላችሁ የሚባለው ትክክል ነው። እና ዛሬ እንግዲህ አብርሽ ዱላውን ነቅንቆ ይመጣላሻል፣ ጠብቂ። እንዴት አስቃችሁባት ሀገር ጉድ ብሏት እንደዚህ ሄርሜላ ተስቆባት አትቀርም እያላችሁ ተታሽቃብጥ የነበራችሁ አብርሽ ወይን ነው ተያ። ዛሬ እስኪ አያችሁት? ራሳቸው የተማሩ ሰዎች ስለሆነ ነዳኒ እንጂ ሁሉን አጣ እንዳትሆኒ በቃ ስልክሽን መልስልሽን ይቅርታ ብለው ትተዋት ሄደዋል ማለት ነው። ከልባችሁ ነው እያለች ስታሽቃብጥ ነበረ። እኔ ዛሬ ደስ ያለኝ ፓርት የነማይረሚ ነዳኒ አይደለም የሩታዬ ወንድም የተናገረው ንግግር። የተማረ ሰው እንደነዛ እንደ በጎች ልጋጋው ነው ያንጠበጠብ አይደለም። ቀጭ 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 ነው። አቤት አቤት አነጋገር። የአብርሽ ወደንሶች የት ናችሁ? አብርሽ ዱላ ነቅንቆ ይመጣል ስትሉ አልነበር እንዴ? የት ነው? የት አለ? ከልጁ ጋር እሱ ቤቱ ፈታ እያለ ነው። ሩታ ከወንድሟ ጋር ፈታ እያለች ነው። ይሄን ሳቅ ይሄንን ውበት ያየ ሰው ዛሬ ድብን ርር ነው የምትሉትና እኔ ደግሞ በደንብ ፈታ ያልኩት ካሁን ወደ ሳቅሽ እንጂ ለቅሶ አይቀጥልም፣ ይበቃሻል፣ በቃሽ ነው ያላት። እኛም ይብቃት ሩታዬ፣ ድራማው እንዳትገባብን ነው እኛ የምንገፋፈው። ካሁን ወደ ያንኛው በዛኛው ያስቃብጥ፣ እሷ ግን በቤት እመቤት ሆና ተስማምተዋል። በነገራችን ላይ ያጠገብ ሄጄ ለዚህ አቅም መሆናት ጉልበት መሆናት ብዬ ላለው በዙሪያሽ ያሉትን ሰዎች ሁሉንም ያየው ነው የተረዳው ነው። ግን ከዚህ በኋላ ላይ ላሉት ነገሮች ከጎንሽ ነኝ፣ እንድትጎጃ አልፈልግም። እንባ ከዓይንሽ አይደለም በሀሳብ ደረጃ እንባ የሚለው ነገር እንዲፈጠርብሽ እኔ አልፈልግም። ድረግ ያለብኝን ነገር በሙሉ አደርጋለሁ። እስከ ጥግ ድረስ መሄድ እስከሚጠበቅብኝ ድረስ ሄዳለሁ። ስትጎጂ፣ ስትከፊ፣ ስታዝኝ ማየት አልፈልግም። ሳቅሽን፣ ደስታሽን፣ ጨዋታሽን ግን ዘወትር እናፍቃለሁ። ዳግም ስታለቅሽ ማየት አልፈልግም። በዙሪያሽም ያሉትን ሰዎች ተረድቻለሁ። የከበቡሽንም ነገሮች አይቻለሁ። ማድረግ ያለብኝን ነገር በሙሉ ማድረግ እስከምችለው ድረስ ሄዳለሁ። ሁሌም ከጎንሽ ነኝ፣ አለሁልሽ ለማለት እወዳለሁ። ዛሬ የተገኘሁትም አንዱን አብሮ ማረጋገጫ እንዲሆንልኝ ነው ዛሬ የተገኘሁት። ከአሁን በኋላ ግን አይ ቲንክ ሰው የላትም ወይም ደግሞ እንደፈለግን እኛ እሷ ላይ መጫወት እንችላለን ለሚሉኝ ሰዎች አይ ቲንክ መልስም ማስጠንቀቂያ የሚሆነኛል ብዬ አስባለሁኝ። ዛሬ ከወንድሜ ጋር እንዲህ ፊት ለፊት መተያየታችን ማለት ነው። ሰላም 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 ውድና የተከበራችሁ ቤተሰቦች እንደምን አላችሁ? ደህና ናችሁልኝ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ የሆነ አንድ የተከበረ ትልቅ ሰው ላገኝሽ ብለውኝ እዚህ እንግዲህ ወዳጅነት ተገኝቻለሁ። ለሱ የሚቀርበው አካባቢ ይሄ ወዳጅነት ፓርክ ነው እና ከስራውም አንጻር ትንሽ ቀረብ የሚለው አካባቢ ይሄ ነው እና ላገኝሽ ብሎኝ ተቀጣጥረናል። ያም ሰው ማን ነው? ወንድሜ ነው፣ ታላቅ ወንድሜ። የስ አፎጩ እንጂ ምን ነው ቆንጅዬ እህት፣ የኔ ጠንካራ እህት ብሎ ነው። በጣም ብዙ ጊዜ እንትን እያለን ነው የምንገናኘው እና ላግኝሽ ብሎኛል። እኔም ቶሎ ቶሎ ባገኘው ደስ ይለኛል። እውነት በጣም ነው ናፍቀኝ። እውነት ለመናገር እባክህ እንዴት ነው ወንድሜ? ደህና ነህ? እስኪ አንዳንዴ እስኪ በመነጽር እንዲቀጥሉ አልፈልግም። እንደ ታናሽነቷ ትሰማኛለች፣ እንደ ታላቅነት፣ እንደ ወንድም፣ እንደ አባት ሆኜ እመክራታለሁ።
አይ ቲንክ እሺ የምትለኝ ይመስለኛል። ከዚህ በኋላ ከጎኗ ሆናለሁ። ብዙ ነገሮችን ለማስተካከል ጥረት የምናደርግ ይመስለኛል። ይሄን ያለው እንግዲህ አንቺ ምን ትያለሽ? ሀሳብ ካለሽ ያለህልኝ። እኔ ምንም አልሆንም። ሲቀጥል ደግሞ እውነት ለመናገር አለ አይደለ በስልክ ምናምን እናወራለን። እውነት ለመናገር እንዳስተካክል ምናምን የሆነ አንዳንድ ጊዜ ሳይመቸው ሲቀር ይሄ ነገር ትክክል አይደለም እንደዚህ አታድርጊ ምናምን ይለኛል እና አይጠበቅብንም እና በቃ እንዴት ነው የቤተሰብነት ወይም ደግሞ የወንድምነት የአባትነት ምናምን ስሜት ሲኖራችሁ የግድ ካሜራ ላይ መደቀን አያምራችሁም። ላይ ካላ ትረዱኛላችሁ ብዬ አስባለሁኝ። በውስጥ ነገሮችን እንዳስተካከል በጣም ብዙ ጊዜ ጥረት ያደርጋል። ወንድሜም ቢሆን ብዙ ነገሮችን ይመክረኛል እና አንዳንድ ሰዎች ያልገባችሁ ሰዎች አላችሁና እስኪ ላይክ አድርጉ። ነጭ ነጯን ዛሬ ማውራት አለብን። የሩታዬ የቀብራሯ የነብሯ የሚዲያው ድምቀት ወንድም መጥቷል ዛሬ። አንድ 3 ቪዲዮ ላይ ይሁን 2 ቪዲዮ ላይ አይተነዋል። አንክድም ማለት ነው። ነገር ግን አነጋገር ስልጣን የሰለጠነ ሰው ማለት አነጋገሩ እናንተ እዛ ጎራ እኮ በቃ ልጋጋቸው የተንጠበጠበ ሁሉም አንድ አይነት በቃ አፋቸውን ብቻ አንድ አውዙ ቢላሂ ሚነ ሸይጣን ረጂም። ዛሬ ሩታዬ ወንድም እናንተ የተማረ ይግደለኝ የሚባለው እኮ ወዶ አይደለም፣ በነገራችን ላይ ተረት አይደለም። እሺ በእውነት ነው የምላችሁ። የሩታን ሳቅ የድሮ የልጅ የመጀመሪያ ዩቱብ ስመጣ የምትስቀው ሳቅ አይታችኋል አይደል? ድክ 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 ስትል ያ ሳቅ ነው ዛሬ ያየነው እና የኔ ነብር ጀግናዋ የሴቶች አርአያ የልዑል እናት አንቺ ቢከፋሽም ቢደላሽም እኮ አንድ በሚሊዮን የማይገኝ ልጅ ስላፈራሽ አመሰግነዋለሁ ፈጣሪን። በእውነት ነው የምላችሁ። በእውነት በጣም ጀግና ሴት ናት ሩታ ማለት። ለምን ብትሉ ብዙ መከራ አልፋለች፣ ብዙ ነገር አይትፋለች። እኛ ደግሞ ሰው አላስፈለግናትም። ከጎኗ ሆነን እስካሁን ድረስ ከሚዲያ እንዲጠፋ ነበር ጉርብ የተከፈተባት። እሷ ዩቱብ ላይ እንዳትመጣ ነበር የተደረገችው። አረገዝኩ ብላ በተናገረችበት ሰዓት ጀምሮ ከዩቱብ ትጠፋለች፣ አንተ ከሌላ ሴት ጋር ታሽቃብጣለህ፣ እኛ ሚዲያውን እንጫወታለን ብለው የሰው ትዳር ለመፈትፈት ጉርብ ከፍተው ዛሬ ላይ ደርሳለች ማለት ነው። የኛ ነብር ማለት ነው። በእውነት ነው የምላችሁ የሰው ልጅ የምትኖሩትን ኑሮ ያዛባል። በእውነት የሰው ልጅ ክፉ ነው፣ የማይሆን ሰው ነው። በነገራችን ላይ ከፈጣሪ የተሰጣቸው ስጦታ ሰው ልጅ አይለያያችሁም። ነገር ግን በህይወታቸው ላይ ግን ብዙ ጫና ይፈጥርባችኋል። ይፍጠር እንጂ ግን ለእናንተ የተቆሰመ ለእናንተ ያለውን ማንም አይበላውም። አብርሽና ሩታ ሰው አይደለም ያገናኛቸው፣ ፈጣሪን ያገናኛቸው። ነገም ተነገ ወዳም የሚያለያያቸው እሱ ብቻ ነው። እህል ውሃ ከሌላቸው አብሮነት ከመጀመሪያ የተጻፈ ካልሆነ እኛ በምንለው እኛ በምናቦካው ነገር አብርሽና ሩታ ህይወት አይመሩም። ነገር ግን ከላይ የተጣፈላቸው ከሆነ ግን ፋፊ ምን አለ ትላላችሁ? በፈጣሪ የሚያምን ሰው አይጠራጠርም ማለት ነው። ብዙ ነገር ይፈጠራል። መሀል ላይ ብዙ ነገር ሊፈጠር ይችላል። መቼም የሰው ልጅ 3-4 ወልዶም እኮ ተፋቶ ሌላ ግብቶም መልሶም ይመለሳል እኮ። ይሄ በእነሱ ህይወት ውስጥ አዲስ አይደለም። የኢትዮጵያ ሰው ሆናችሁ ኢትዮጵያኖች ሆናችሁ እንደ አይነት ነገር እንደ አዲስ አይደለም። እኛ ይደጉ ዩቱብ መስሪያ ነው፣ እኛም እየሰራን ነው እና ይደጉ ይሄዱበት እያልን ነው እንጂ ማይጣላ የለም ማይለያይ የለም። የእነሱ ብርቅ አይደለም። በነገራችን ላይ መለያየት በአብርሽና በሩታ አልተጀመረም። መጣላት በእነሱ አልተጀመረም። ነገር ግን የእነሱ ሚዲያ ላይ ስለሆነ የሰው ልጅ አፍ ገብተው መሸቀለያ ስለሆኑ ለወጣቶች ለነዚህ ለስራ አጦች ደግሞ ምግብ ናት ሩታ። ስራ ናት። ስራ እየፈጠረች ነው። አቅም አላት፣ ጓደኛ አላት፣ ወደንስ አላት። ክንዳችንን ገትረን ሩታ ሩታ የምንለው ጥቅም ዶራል ሰው ማሽቃበጥ ስለሚወድ ማለት ነው። በእውነት ነው የምላችሁ እንጂ ሩታዬ ሰላሟን አታ ምናምን ባሏ ትቷት ምናምን አይደለም። እኛ የምናሽቃብጠው ዩቱብ እንዳይቀዘቅዝ ነው። ሀቂቃ ነው የምላችሁ ብዙ ነገር